ሰላም ውድ ቤተሰቦቼ፣ ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ የሆነ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ እንግሊዘኛን ማንበብ መጻፍ እንችላለን የሚለውን ትምህርት ጀምረናል ማለት ነው። እንግዲህ አናባቢዎችን ዋናው የአናባቢዎችን ድምጽ ማወቅ ነው። ለመጻፍም ሆነ ለማንበብ የሚረዱን የአናባቢዎች ድምጽ በአጭርና በረጅም ድምጽ አናባቢዎችን እንዴት ማወቅ እንችላለን የሚለውን ትምህርት መጀመሪያ ማየት ያስፈልጋል ማለት ነው። ስለዚህ ለዛ ይረዳችኋል ብዬ አሰብኩትን ትምህርት ይዤላችሁ መጥቻለሁ ማለት ነው። ዛሬ የምናያቸው አናባቢ ኤ በአጭርና በረጅም ድምጽ እንዴት በቀላል መንገድ ማንበብ እንችላለን፣ እንዴት ነው ድምጻቸው በአጭርና በረጅም ድምጽ እንዴት ነው ድምጻቸውን ማወቅ የምንችለው የሚለውን ትምህርት በደንብ ስለምናይ እስከ መጨረሻው ማየት እንዳትረሱ ማለት ነው። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር የምታዩቸው የተለያዩ ቃላቶች አሉ። ስለዚህ እነዚህን እንዴት እናንብባቸው? አጭር ድምጽ ነው ስንልስ ምን ማለታችን ነው? ረጅም ድምጽ ስንልስ ምን ማለታችን ነው የሚለውን በደንብ እናያለን ማለት ነው። እንግዲህ አጭር ድምጽ ማለት አናባቢ ኤ በአጭር ድምጽ ነው እዚህ ጋር ያሉት። በአጭር ድምጽ አናባቢ ኤ በአጭር ድምጽ እንዴት ነው የምናነበው? እንግዲህ ድምጹ በመጀመሪያ ድምጹ አጭር ነው ስንል ምን ማለት ነው? ድምጹ ረጅም ነው ስንልስ ምን ማለት ነው የሚለውን በደንብ እናያለን ማለት ነው። አጭር ድምጽ የምንለው አንድ አናባቢ ብቻ ካለው ከቃሉ አንድ አናባቢ ብቻ ካለው ምንድነው ማለት ነው? ይሄ አጭር ድምጽ ነው እንለዋለን ማለት ነው። ከቃሉ ደግሞ ሁለት ወይም ከዛ በላይ አናባቢ ካለው ደግሞ ምን እንለዋለን ማለት ነው? ረጅም ድምጽ እንለዋለን ማለት ነው። ስለዚህ ከቃሉ አንድ አናባቢ ካለው አንድ ብቻ አናባቢ ካለው አጭር ድምጽ ነው። ስለዚህ ኤን ምን ብለን ማንበብ እንችላለን የሚለው እናያለን። ከዚህ ጋር ደግሞ አናባቢ በረጅም ድምጽ አይደለ ኤ ምን አይነት ድምጽ አላት የሚለውን እንዴት ነው የምናነበው የሚለውን በደንብ እናያለን ማለት ነው። እዚህ ጋር በአጭር ድምጽ ነው፣ እዚህ ጋር ደግሞ በረጅም ድምጽ ነው ማለት ነው። ስለዚህ እዚህ ጋር አሁን እዩ ስንት አናባቢ አለ? አር ኤ ቲ ስንት አናባቢ ያለው ማለት ነው? ኤ አንድ ብቻ ነች። ስለዚህ በዚህ ሰዓት ድምጹ ያጥራል ማለት ነው። ኤ ምን አይነት ድምጽ አለው ማለት ነው? ኤ ልክ እንደ አ ሚል ድምጽ ነው ያለው አ። ስለዚህ አሁን ኤ ስንት አይነት ድምጽ አለው ስታነቡ? አንዴ እንደ ኤ አንዴ እንደ አ ይነበባል ማለት ነው። ስለዚህ መቼ ነው እንደ አ የምናነበው መቼ ነው እንደ ኤ የምናነበው የሚለው ነው የሚያወዛግባችሁ ግራም ያጋባችሁ የሚችለው ማለት ነው። ስለዚህ እሱን ለማወቅ ነው ይሄ የምናየው ማለት ነው። ስለዚህ ኤ ሁለት አይነት ድምጽ አለው እንደ ኤ እና እንደ አ። መቼ ነው እንደ ኤ የምናነበው መቼ ነው እንደ አ የምናነበው የሚለውን በደንብ እናያለን። እዚህ ጋር አሁን እንደ አ የምናነበው መቼ ነው? አንድ አናባቢ ብቻ ሲኖረው ልክ እንደ አ እናነባለን። ሁለት አናባቢ ካለው ደግሞ እንደምናነባለን እንደ ኤ። ሁለት ወይም ከዛ በላይ አናባቢ ካለው ኤ ሚል ድምጽ ይኖረዋል፣ ድምጹ ይረዝማል ማለት ነው። አሁን እነዚህ ስናነብ ይገባቸዋል ማለት ነው። ስለዚህ እዩ አር ኤን እንደማንበብ ነው። አር ኤን ረአ ቲን ት ረአት ራት ማለት ምን ማለት ነው? አይጥ ማለት ነው። አያችሁ አይደል? እዚህ ጋር አንድ አናባቢ ስላለው እንደምን አነበብ ነው ማለት ነው? እንደ አ አነበብ ነው ማለት ነው። እንደ አ አነበብ ነው። እዚህ ጋር ስትሄዱ ደግሞ ስንት አናባቢ አለ? ሁለት አናባቢ አለ፣ ኤ እና ኢ። ስለዚህ በዚህ ሰዓት ምን ብላችሁ ማንበብ አለባችሁ? አር ኤን እንደ ሬ ማንበብ አለባችሁ፣ እንደ ሬ። ምክንያቱም ኤ ሚል ድምጽ ያለው ድምጹ ይረዝማል ማለት ነው። ምክንያቱም ሁለት ናቸው አናባቢዎቹ። ሁለት ወይም ከዛ በላይ አናባቢ ካለው ቃሉ ድምጹ ስለሚረዝም ኤ ምን አይነት ድምጽ ይኖራታል ማለት ነው? ከዚህኛው በተቃራኒ እዚህ ጋር እንደ አ ነበር፣ እዚህ ጋር ደግሞ እንደ ኤ። ራሷን እንግሊዘኛውን ኤ ብለን እንጠራታለን ማለት ነው። ስለዚህ አር ኤን ሬ ቲኢን ት ሬት ማለት ምን ማለት ነው? መጠን፣ ለምሳሌ ዋጋ ሊሆን ይችላል፣ ፍጥነት ማለት ይቻላል። ስለዚህ ዋናው ትርጉሙ ሳይሆን እንዴት ማንበብ እንደምትችሉ በቀላል መንገድ ለማወቅ ያህል ነው ማለት ነው። ስለዚህ እዚህ ጋር ኤ ሚል ድምጽ አለው ሁለት ወይም ከዛ በላይ አናባቢ ካለው። እዚህ ጋር ደግሞ አንድ አናባቢ ብቻ ስለሆነ አ ሚል ድምጽ ነው ያለው ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል። ወደ ቀጣይ እንሂድ። አሁንም በተመሳሳይ ኤች ኤ እንደምን ነው የምናነባት? እዚህ ጋር ኤች ኤን እንደ ሃ ማንበብ ነው። እንደ ሃ ቲንስ እንደ ት ማንበብ። ሃት አያችሁ አ ሚል ድምጽ አለው ውስጣችሁ ላይ ሃ ስትሉ አይደል? አ ሚል ድምጽ አለ አሁን። ስለዚህ ኤች ኤን ሃ ቲን እንደ ት ማንበብ። ሃት ማለት ምን ማለት ነው? ኮፍያ ማለት ነው። ኮፍያ። ያ ወደዚህ ስትሄዱ ደግሞ አሁንም ስንት አናባቢ ታገኛላችሁ? ሁለት አናባቢ አለ። ሁለት አናባቢ ያለው ማለት ደግሞ ምንድነው ማለት ነው? ስለዚህ ድምጹ ይረዝማል ማለት ነው። ስለዚህ ኤን ምን ብለን ማንበብ አለብን ማለት ነው?
ልክ እንደ ኤ ማንበብ አለብን። ኤችኤን ሄ ቲኤን ት ሄት 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 ማለት ምን ማለት ነው? መጥላት ማለት ነው። መጥላት አያችሁ፣ እዚህ ጋር ኤ ሚል ድምጽ አለ። ሄ ትሎን ኤ ሚል ድምጽ አለው አይደለ? ቲኤን ት ሄት ሄት መጥላት ማለት ነው። ያ አሁንም ወደዚህኛው እንሂድ። ኤምኤ እንደምን ማንበብ ነው? እዚህ ጋር ማ ብላችሁ ማንበብ ማ ድ ለማንበብ ማድ ማድ መአድ አያችሁ፣ አ ሚል ድምጽ አለው። አሁን አያችሁ ድምጹን አ ሚል ድምጽ አለው። ማድ ማለት እብድ ወይም ተቆጣ ተናደደ ለማለት እንጠቀመዋለን ማለት ነው። ስለዚህ ማአድ አያችሁ አ ሚል ድምጽ አለው። ወደዚህ ስትሄዱ ደግሞ ምን ድምጽ አለው? ስንት አናባቢ ያለው? መጀመሪያ ሁለት አናባቢ ያለው እና ኤ። ስለዚህ በዚህ ሰዓት ድምጹ ይረዝማል ማለት ነው። ኤ ምን አይነት ድምጽ አላት ማለት ነው? ራሷን ኤ ብለን መጥራት አለብን ማለት ነው። ስለዚህ ኤምኤ ሜ ዲኢ ድ ለማንበብ ሜድ ማለት ምንድነው? ሰራ፣ የተሰራ ነገር ነው። ኦልሬዲ ሜድ የተሰራ ወይም ተሰርቷል ማለት ነው። ሜድ ፓስት ነው ማለት ነው። ሰራ ብላችሁ መያዝ ትችላላችሁ ማለት ነው። ያ ወደዚህ እንሂድ። አሁንም በተመሳሳይ ምን ይላል? ኤምኤ እንደምን ማንበብ ነው? እንደማ ቲን እንደ ት ኤምኤን እንደማ አልኳችሁ፣ ይቅርታ። ቲን እንደ ት ማት ማለት ምንድነው? ምንጣፍ ማለት ነው። ምንጣፍ እዚህ ጋር ድምፁ ኤ ሚል ድምጽ አይደለም ያለው፣ አ ሚል ድምጽ አለው። ተመሳሳይ ነው ማለት ነው። እዚህ ጋር ጻፍናቸው ሾርት ስለሆነ ድምጻቸው ወይም አጭር ስለሆነ ድምጻቸው ቲንት ብለን አበበን ማት ምንጣፍ። እዚህ ጋር ስትሄዱ ደግሞ ስንት አናባቢ አለ? ሁለት አናባቢ አለ አሁንም። ስለዚህ ድምፁ ይረዝማል። ኤ ምን ብለን ማንበብ አለብን? ኤ ብለን ማንበብ አለብን። ስለዚህ ኤምኤ ሜ ቲኢ ት ብለን ማንበብ አለብን። ሜት ማለት ጓደኛ ማለት ነው። አያችሁ ልዩነቱ ይሄ ነው ማለት ነው። ስለዚህ እዚህ ጋር አንድ አናባቢ ብቻ ሲኖረው ልክ እንደምናነበው ማለት ነው። እንደምናነበው መያዝ። ሁለት ወይም ከዛ በላይ አናባቢ ካለው ደግሞ ኤን ራሷን እንግሊዘኛዋን ኤ ብለን መጥራት አለብን ማለት ነው። ያ ወደዚህኛው እንለፍ። ኤፍኤን እንደምናንብባት ኤፍኤን እንደ ፋ ቲ እንደ ት ማንበብ። ፋት ማለት ምንድነው? ወፍራም ወይም ስብ ማለት ነው። ፋት ማለት ወፍራም። እዚህ ጋር አሁን ዋናው ማንበቡ ላይ ነው። ፋ አሚል ድምጽ አለው። ፋ አያችሁ፣ አ ብላችሁ ታነባላችሁ ኤን ማለት ነው። ፋት ወፍራም። እዚህ ጋር ስትሄዱስ ኤፍኤን ቲኢ ስንት አናባቢ ያለው? እዚህ ጋር ሁለት አናባቢ አለ። ስለዚህ ድምፁ ይረዝማል ማለት ነው። ኤ ምን ብለን ማንበብ አለብን? ኤ ብለን ማንበብ አለብን። ፌት ማለት እጣ ማለት ነው። እጣ አያችሁ ልዩነቱ። እዚህ ጋር እንደ አ እዚህ ጋር እንደ ያነበብን ማለት ነው። ያ ይሄኛውስ ዲኤን እንደ ዳ ኤምን እንደ ም ዳም አያችሁ አ ሚል ድምጽ አለ። አሁንም ዳም አለን ዳም። ከዛስ ምን ማለት ነው? ትርጉሙ ግድብ ማለት ነው። ግድብ። ከዛ ወደዚህ ስትሄዱ ደግሞ ዲኤን እንደማንበብ አለባችሁ። እዚህ ጋር እንደ ዴ ኤምኢ ምን ብላችሁ ማንበብ አለባችሁ? ዴም ምን ማለት ነው? እመቤት ማለት ነው። አያችሁ ልዩነቱ። እዚህ ጋር አንድ አናባቢ ብቻ ሲኖረው ድምፁ አጭር ነው። ስለዚህ ኤምን ብለን ማንበብ አለብን። እንደ አንድ የምናነባው መያዝ አለባችሁ ማለት ነው። ከዛ ሁለተኛ ላይ ስትሄዱ ደግሞ በረጅም ድምጽ ነው። ረጅም ድምጽ ነው የምንለው ሁለት ወይም ከዛ በላይ አናባቢ ካለው ነው። ስለዚህ ሁለት ወይም ከዛ በላይ አናባቢ ያለው ማለት ድምፁ ይረዝማል። ኤ ምን አይነት ድምጽ አለው ማለት ነው? ራሷን እንግሊዘኛዋን ኤ ብለን መጥራት ይኖርብናል ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ መረዳት ትችላላችሁ። እንዲሁም ኦንላይን ለማስፈልጉ ቤተሰቦች ደግሞ ባዮ ላይ ወይም ቪዲዮ ላይ በማስቀምጥላችሁ ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ደውላችሁ መማርና መከታተል ትችላላችሁ ማለት ነው። ወደ ቀጣይ እንሂድ። እሺ ይሄኛውንስ እንዴት እናንብበው? ይሄኛውን ቢኤን እንደምን ማንበብ ነው? አሁንም እንደ ባ ማንበብ። ባን ማለት መከልከል ማለት ነው። መከልከል ባን ማለት መከልከል። አያችሁ አ ሚል ድምጽ አለው። በአን አልን። ከዛ ወደዚህኛው ስትሄዱ ደግሞ ቢኤን እንደምን ማንበብ ነው? እንደ ቤ ነው የምናነበው። ምክንያቱም ሁለት ናቸው አናባቢዎቹ። ኤ ሚል ድምጽ አለው ማለት ነው። ቤን ማለት መከራ፣ ጉዳት ማለት ነው። ቤን አዩ ሁለት አናባቢ ሲኖረው ኤ ብላችሁ ማንበብ አለባችሁ ባጭሩ ማለት ነው። አንድ አናባቢ ሲኖረው አ ብላችሁ ማንበብ እንዳለባችሁ ብቻ መያዝ ነው የሚጠበቅባችሁ ማለት ነው። ከዛስ ኤምኤን እንደምናንበብ እንደ ማ ኤንን እንደ ም ማንበብ። ማን ሰው ወይም ወንድ ማለት ነው። እሺ ማን ስንል ማን አያችሁ። አሁንም አንድ አናባቢ ብቻ ስለሆነች ምን ብለን አነበብናት ማለት ነው? አ ብለን አነበብናት። ሁለት ወይም ከዛ ከሆነ ደግሞ ሁለት ወይም ከዛ በላይ ከሆነ ደግሞ ኤ ብለን እንደምናነብ ብቻ ማስታወስ የሚጠበቅባችሁ። ስለዚህ ኤምኤን እንደምናነብ ኤምኤን
ኤንኤን ን ሜን ሜን አያችሁ ተቀየረ። ማን ሜን። ስለዚህ ሜን ማለት የአንበሳ ፀጉር ማለት ነው። የአንበሳ ፀጉር ሜን ትርጉሙን ችግር የለውም። ግን እንዴት ቃላቶችን ማንበብ እንደምትችሉ በአጭርና በረጅም ድምፅ ዋናው ነው ትኩረት ማድረግ ያለባችሁ ማለት ነው። ያ ወደዚህኛው እንሂድ። አሁንም ቢኤን እንደምናንብበው ቢኤን እንደ ባ እንደ ባ፣ ጂን እንደ ግ፣ ባግ 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 ማለት ምንድነው? ቦርሳ ማለት ነው። ቦርሳ። ስለዚህ ባግ ስትሉ አሚል ድምፅ አለ አይደለ? ባአግ አያችሁ፣ አሚል ድምፅ አለ። ከዛ ወደዚህኛው ስትሄዱ ደግሞ ምን አለ? ቢኤን እንደማንበቡ እንደ ባ እናነበው። እንደ ባ ታነቡ፣ ምክንያቱም ሁለት ናቸው አናባቢዎቹ። ስለዚህ ድምፁ ይረዝማል። የሚል ድምፅ አለው። ቤክ 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 ማለት ምን ማለት ነው? መጋገር ማለት ነው። መጋገር ነው ቤክ ቤክ መጋገር። አያችሁ ኤ የሚል ድምፅ አለው እዚህ ጋር ማለት ነው። ያ ወደዚህ ሲሄዱ ምን ይላል? ፒን እንደ ፕ ማንበብ፣ ኤልኤን ላ ብላችሁ ማንበብ። ምክንያቱም አሚል ድምፅ ነው የሚኖረው፣ ምክንያቱም አንዳንድ ብቻ ነው ያለው ማለት ነው። ስለዚህ ፕ ል አን ፕላን ፕላን ምን ማለት ነው? እቅድ ማለት ነው። እቅድ ፕላን ማለት እቅድ። ወደዚህ ውስጥ ሄዱ ደግሞ ምን ታገኛላችሁ? ሁለት አናባቢ ያለው። ስለዚህ ኤን እንደ አይደለም እናነባት እንደ ኤ ነው ማለት ነው። ስለዚህ ፕ ል ኤ ን ፕሌን 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 ማለት ምን ማለት ነው? አውሮፕላን አውሮፕላን ማለት ነው። አያችሁ ፕሌን ኤ የሚል ድምፅ አለው። እዚህ ጋር ፕላን ስትሉ አ የሚል ድምፅ አለው ፕሌን። ስለዚህ ልዩነቱ ይሄ ነው ማለት ነው። ያ ወደዚህ ነው አሁንም ኤስ ኤ እንደማንበብ ነው። እንደ ፋ ፋ ኤንን ን ለማንበብ ፋን 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 ማለት ምንድነው? ፋን ማለት አድናቂ ማለት ነው። አድናቂ ኤፍ ኤ ፌ ፌ ኤን ኤ ን ፌን ፌን ማለት ቤተ መቅደስ ማለት ነው። ፌን አያችሁ ኤ የሚል ድምፅ አለው። ፌ ን ፌን አያችሁ ልዩነቱ ይሄ ነው ማለት ነው። እዚህ ጋር አ የሚል ድምፅ አለው፣ እዚህ ጋር ኤ የሚል ድምፅ አለው ማለት ነው። ያ የመጨረሻው ምን ይላል? ሲኤን እንደማንበብ ነው። እንደ ካ ፒ እንደ ፕ ካፕ 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 ማለት ምንድነው? ኮፍያ ወይም ባርኔጣ ማለት ነው። ኮፍያ ወይም ባርኔጣ። ስለዚህ ካፕ እንላለን። ወደዚህ ሲወሰዱ ደግሞ ሲኤን እንደማንበብ ነው። እንደ ኬ ማንበብ ነው። ፒ ፕ ብለን ማንበብ። ኬፕ ኬፕ አያችሁ ኤ የሚል ድምፅ አለው። ኬፕ ማለት መሸፈኛ ማለት ነው። አያችሁ ልዩነቱ? ኬፕ እዚህ ጋር እንደ ኤ እዚህ ጋር እንደ አ ነበባችሁት ማለት ነው። ስለዚህ ልዩነቱ ይሄ ነው። አጭርና ረጅም ድምፅ ስንል ይሄ ነው ማለት ነው። ሌላ ነገር የለውም ማለት ነው። ስለዚህ በቀላሉ እንዲገባችሁ ምን ማድረግ አለባችሁ? መጀመሪያ አናባቢዎቹን ማወቅ አለባችሁ። አምስቶችንም አናባቢ ታውቃላችሁ። ከዛ አናባቢዎቹን ካወቃችሁ እንዴት በረጅምና በአጭር ድምፅ እንዴት ማንበብ እንችላለን የሚለውን በደንብ ማስታወስ። ይህን ቪዲዮ በደንብ ካያችሁ በእርግጠኝነት ይገባችኋል ማለት ነው። ስለዚህ አሁን ዛሬ ያየን ምንድነው? አናባቢ ኤ በአጭርና በረጅም ድምፅ እንዴት ነው የምናውቃቸው? ድምጻቸው እንዴት ነው በረጅምና በአጭር ድምፅ መሆኑን ማወቅ የምንችለው የሚለውን በደንብ አይተናል ማለት ነው። ስለዚህ አናባቢ ኤ በአጭር ድምፁ አጭር ነው ስንል አንድ አናባቢ ብቻ ካለው፣ ስለዚህ አንድ አናባቢ ብቻ ካለው ኤን ምን ብለን አነበብን ማለት ነው? አንድ አናባቢ ብቻ ከሆነ አ ብለን እንደምናነብ መያዝ። ሁለት ወይም ከዛ በላይ አናባቢ ካለው ደግሞ ኤን ምን ብለን ማንበብ አለብን ማለት ነው? እንደ ኤ ራሷን እንግሊዘኛዋን ኤ ብለን መጥራት እንደምንችል አይተናል ማለት ነው። ስለዚህ እናንተም በዚህ መልኩ መለማመድ ያስፈልጋል ማለት ነው። ስለዚህ እዚህ ጋር በአጭር ድምፅ፣ እዚህ ጋር በረጅም ድምፅ እነዚህ ቃላቶችን እንደዚህ ያጣመራችሁ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ ዛሬ እዚህ ጋር ይበቃናል እና እንደነገርኳችሁ ኦንላይን ለመማር ፈልጉ በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ ይመቻችሁ።